ጤና ይስጥልኝ በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ የማቀርብላችሁ ስለ ቅድስት ሶፊያ ሲሆን ሶፊያ ማለት ጥበብ ማለት ነው። ቅድስት ሶፊያ በከሃዲው ዲዮቅልጥያኖስ ዘመን የነበረች ሰማዕት ስትሆን ቤተሰብ ወላጆቿ እግዚአብሔርን ሕግ የሚያከብሩ እንዲሁም ልጃቸውን ሕግ እግዚአብሔርን በማስተማር አሳድገዋታል ማለት ነው። ባደገችም ጊዜ ለመስፍን ልጅ ለመዳር ወሰኑ። ለቅድስት ሶፊያም ሳይነግሯት በራሳቸው ወስነው ለማጋባት ፈለጉ። ከዚህም በኋላ ይህን በሰማች ጊዜ ቅድስት ሶፊያ ወደ በረሃ ሂዳ እግዚአብሔርን በማገልገል ለመቆየት ወሰነች። በዚህም ጊዜ አንድ ሀሳብ መጥቶላት ቤተሰቦቿ እንድታገለግላት አንድ ደንገጡር ቀጥረውላት ነበርና ያችን ደንገጡር ጠርታ ወይን እንድታመጣላት አዘዘቻት። ወይንም አመጣችላትና ትንሽ ቀምሳ ለአገልጋዩ ሰጠቻት። አገልጋዩም ብዙ አጠጣቻትና የሷን ልብስ አውልቃ ራሷ ለብሳ አልጋው ላይ አስተኝታት ጠፋች ማለት ነው። በዚህ በምትሄድበት ጊዜ በንጉስ ዲዮቅልጥያኖስ አማካኝነት ንጉስ ዲዮቅልጥያኖስ በሃይማኖታቸው ምክንያት እያሳደዳቸው ወደ በረሃ ብዙ ክርስቲያኖች ወደ በረሃ ሲሸሹ አገኘቻቸው። ወዴትስ ትሄዳላችሁ ብላ ስትጠይቃቸው እነሱም ንጉስ ዲዮቅልጥያኖስን ፈርተው እንደሆነ ይነግሯታል። በዚህም ጊዜ ቦታውን ትጠይቅና ወደ ንጉስ ዲዮቅልጥያኖስ ትሄዳለች ማለት ነው። ንጉስ ዲዮቅልጥያኖስም ለአጵሎን ስገጂ አለት። እሷን በድፍረት እንዴት ሰው ለሰራው የአጋንንት ማደሪያ ለሆነው ለጣዖት ሰግዳለሁ አለች። በዚህም ጊዜ ንጉሱ ተቆጥቶ እጅግ ብዙ ስቃዮችን አሰቃያት። ከነዚህም መካከል በብረት ጅራፍ ደማስቆ ወርድ ድረስ አስገረፋት። እንዲሁም በአንገቷ ላይ ትልቅ ድንጋይ አስሮ በከተማ እንዲዞር አደረገ። ከዚህም በኋላ ወደ እስር ቤት ጨመራት። በማግስቱ አስመጥቶ ለአጵሎን ስገጂ አለበለዚያ ክፉ ሞትን ትሞቻለሽ አላት። እሷ ግን ክፉ ሞትስ ለአንተ ነው፣ የኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ እንሻለሽና አለት። አንተ ሰነፍ የኔን ተውና ያንተም የኔን ትንሣኤ አለ አለችው። በዚህም ጊዜ ተቆጥቶ ብዙ ስቃዮችን አሰቃያት። በጣም ደብድቦ በብረት አልጋ ላይ አስተኝቶ እሳት እንዲነድባት አደረገ። ከዚህም በኋላ ሲመሽ ወደ እስር ቤት ወሰዷት። ከዚህም በኋላ በሌሊት ቅዱስ ገብርኤል ተገልጾ ቅድስት ሶፊያን በመዳሰስ ከህመሟና ከስቃዩ ፈውሷታል። በማግስቱም ቅድስት ሶፊያ ወደ ንጉሱ ስትሄድ ከመታጠቢያ ቤት የወጣች ሴት ነው እንጂ ብዙ ስቃዮችን የተሰቃየች አትመስልም ነበር። በዚህም ጊዜ ንጉሱ የስራያን ጽናት እዩ፣ ትናንትና እንደዛ አሰቃይተናት ዛሬ ምንም እንዳልሆነች ሆና መጣለች ብሎ ዛተባት። ቅድስት ሶፊያን እኔ ስራ የሚባል ነገር አላውቅም፣ ግን አምላኬ ስራዬን የሚሽር አምላክ ነው አለችው። ከዚህም በኋላ እሺ ትለው ዘንድ በጣም ብዙ አባበላት። እሷ ግን የማሰማው ሆነች። በዚህም ጊዜ ንጉሱ አንገቷን በሰይፍ እንዲቆርጣት አደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስም ተገልጦ ብዙ ቃል ኪዳናትን ገብቶላታል። ያረፈችው ሰኔ 4 ቀን ነው። የቅድስት ሶፊያ በረከቷና ረድኤቷ ይደርብን። ጤና ይስጥልኝ እንደምን ዋላችሁ። እንግዲህ ዛሬ ይዤላችሁ የመጣሁት የቅድስት ሳራ ዘላይላይ ግብጽ ነው። ከላይላይ ግብጽ በምትገኘው እጅግ ሀብታም ከሆኑ ቤተሰቦቿ የተወለደች ቅድስት ናት። ወላጆቿም ቅዱሳት መጻሕፍትን እየተማረች እንድታድግ አድርገዋታል። እሷም ከላይላይ ግብጽ ወደሚገኘው ገዳም ገብታ ደናግላንን ማገልገል ጀመረች። መነኮሰችም። በጸሎት በምታደርግበት ጊዜ ሰይጣን መልአክ መስሎ እየተገለጠ ሰይጣንን ድል አድርጎሻልና ደስ ይበልሽ እያለ ሊያጣጥላት ሲል እሷ ግን ከጌታዬ ከክርስቶስ በቀር ድል አድርጌው ላበራው አልችልም እያለች በትህትና መልሷን ታሸንፈው ነበረ። ቅድስት ሳራ በገዳሙ ያሉ መነኮሳት ምክር ሲጠይቋት እንዲህ እያለች ትነግራቸው ነበር። ከቀን ብዛት የተነሳ ጠላት እንዳያስተኝ እኔን እንደምሞት ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው መወጣጫ አውጥቼ አላኖራትም እያለች ሌሎችንም አስገራሚ ትምህርቶችን ከመጻሕፍት እየጠቀሰች ታስተምራቸው ነበረ።
በመጨረሻም በአቷን ዘግታል ማንም ሰው ሳያያት ለ7 ዓመት ተቀመጠች። እሷ ግን በስውር ታይ ነበረ። በ80 ዓመቷም መጋቢት 15 ቀን አርፋለች። የቅድስት ሳራ ዘላለም ግብጽ በረከቷ ይደርብን። ጤና ይስጥልኝ እንደምን ዋላችሁ ውድ እግዚአብሔር ቤተሰቦች። ዛሬ ጀላችሁ ቀረብ ስለ ቅዱስ ቀሌምንጦስ ሲሆን ቅዱስ ቀሌምንጦስ የከበረ የሊቀ ሐዋርያት የቅዱስ ጴጥሮስ ደቀ መዝሙር ሲሆን ይኸው እርሱም ለመንግስት ልጆች ወገን ነው። ይኸውም ለሮም ንጉስ የወታደሮች አለቃ ለሆነ ለቀውስጦስ ልጁ ነው። አባትና እናቱ በሐዋርያው በቅዱስ ጴጥሮስ ስብከታም ነው። ገንዘባቸውን ለድሆች ለመጸወቱ ደጎች ናቸው። ልጃቸው ቀሌምንጦስም በጌታችን ፍቅር ልቡ ተነክቶ አምኖ ተጠምቋል። አባቱ መኮንኑ ቀውስጦስ ወደ ንጉሱ ሄዶ በመዘግየቱ ታናሽ ወንድሙ የመኮንኑ ሚስት ሊያገባት እንዳሰበ እሷ ስትሰማ በዚያው ጥበብ እንዲማሩላት ቀሌምንጦስና ታናሽ ልጆቿን ይዛ ወደ አቴና በመርከብ ተሳፍራ ሄደች። ብርቱ ነፋስ ተነስቶ መርከቡ ተሰበረና ቀሌምንጦስ በመርከቡ ስባሪ ተንጠላጥሎ ሳለ ሞገዱ እስክንድርያ ደረሰው። በዚያም ወንጌል ሰበከ። የቅዱስ ጴጥሮስ ደቀ መዝሙር ከሆነ በኋላ እርሱን ተከትሎ እየሄደ ያገለግለው ነበር። የቅዱሳን ሐዋርያትንም ገድላቸውን የደረሰባቸውን መከራና ስቃይ ሁሉ ጻፈ። በብዙ ሀገራትም እየሄደ ወንጌል ሰበከ። ሐዋርያት በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍት ለእሱ ሰጡት። በሮም ሀገርም ሊቀ ጵጵስና ሹመትና በትምህርቱ ብዙዎችን አሳመነ። ስለርሱ ከሃዲ ንጉስ ጠራቢዎስ ሰምቶ ጭፍራውን ልኮ አስመጥቶ ለጣዖት ስገድ አለው። ትእዛዙንም እንዳልሰማ ባወቀ ጊዜ ካሰቃየ በኋላ ወደ ሌላ ሀገር ወሰደው። በዚያን ያለ መኮንን እንዲሁ ካሰቃየ በኋላ በመርከብ አሳፍሮ ወደ ሌላ ሀገር ወሰደው። በአንገቱም ላይ በጣም ከባድ ብረት አንጠልጥሎ ወደ ባህር ውስጥ ጣለው። የቅዱስ ቀሌምንጦስ ነፍሱን በእግዚአብሔር ሰጠ። የሐዋርያነቱንም ምስክርነት አክሊል ተቀበለ። በአንዲት ዓመት መጨረሻ ላይ የቅዱስ ቀሌምንጦስ ሥጋ እንደተኛ ሆኖ በጥቁር አስጣየ። እርሱም በሕይወት ያለ ይመስል ነበር። ሰዎችም ከባህር ውስጥ ገብቶ በሳጥን ውስጥ አድርገው ሊያወጡት ሲሉ ከባህሩ ላይ ሊያንቀሳቅሱት አልቻሉ። ከዚያ መነሳት እንዳልፈለገ አውቀው ትተውት ወደ ቤታቸው ተመለሱ። በመታሰቢያ ዕለት ወደ ባህር ውስጥ እየገቡ የቅዱስ ቀሌምንጦስ ሥጋ እየተባረኩ ወደ ቤታቸው ተመልሰው በዓሉን ያከብራሉ። ከሰውም እጅግ አስደናቂ ተአምራትን ይፈጽሙላቸው ነበር። በአንዲት ዓመት ከሥጋው ሊባረኩ ወደ ባህሩ በገቡ ጊዜ የቅዱስ ቀሌምንጦስ ሥጋ ካለበት ሳጥን ተሳልመው ሲመለሱ አንድ ሕፃን ልጅ ረስተው ከባህር ወጡ። ሲፈልጉትም በአጡት ጊዜ የባህር አራዊት የበሉት መስሏቸው አለቀሱ። እንደለመደባቸው በዓሉን ለማክበር በዓመቱ ወደ ባህሩ በገቡ ጊዜ ሕፃኑ የቅዱስ ቀሌምንጦስ ሥጋ ካለበት ሳጥን በሕይወት ቆሞ አገኙ። ወላጆችም ልጃቸውን በማግኘታቸው ሰማዕቱን አመስግነው ልጃቸውን 1 ዓመት እንዴት እንደኖረ ምን ይበላ እንደነበር አራዊትስ እንዴት እንዳልበሉት ጠየቁት። ልጃቸውን ቅዱስ ቀሌምንጦስ ይመግበኝ ከባህር ካሉ አራዊትን ይጠብቀኝ ነበር ብሎ ነግሯቸው ሰምተው እጅግ አድንቀው በቅዱሳኑና ስለ ስሙ ሲሉ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመሰገኑ። የቅዱስ ቀሌምንጦስ ዕረፍቱ ኅዳር 29 ነው። ረድኤትና በረከቱ ይደርብን። ጤና ይስጥልኝ ውድ እግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ የማቀርብላችሁ ስለ አቡነ ሲኖዳ ታሪክ ነው። አቡነ ሲኖዳ የትውልድ ሀገራቸው ጎጃም ሲሆን የሸዋ ባላባት ልጅ ናቸው። በጎጃም ደብረ ዲማ አጠገብ ደብረ ጽሞና በምትባለው ቦታ ይኖሩ የነበሩ ሰዎች ያመልኩት የነበረውን ዘንዶ አቡነ ሲኖዳ በመስቀላቸው አማትበው ለሁለት ሰንጥቀውታል። ሰዎችንም አስተምረው አሳምነው አጥምቀው የእመቤታችንን ቤተክርስቲያን ሰርተውላቸዋል። ጻድቁ የሊቀ ሰማዕታትን የቅዱስ ጊዮርጊስ አይነት ገድል አላቸው። ለዘንዶ ምግብ እንድትሆን ግብርና የተሰጠችን አንዲት ሴት ልጅ ከጫካ አግኝተው ዘንዶውን በትዕምርተ መስቀላቸው ባርከው ገለው ልጅቷን አድነዋታል። በዘመናቸው ነግሶ የነበረው ሕዝበናኝ የተባለው ንጉስ በሰው ወሬ ንግስናዬ ለሌላ ይሰጥ ትላለህሳ በማለት እጅና እግራቸውን አስረው ካሰቃያቸው በኋላ እጃቸውን ቆርጠዋቸዋል። ነገር ግን ለአቡነ ሲኖዳ እመብርሃን የብርሃን እጅ ተክላላቸዋለች። በጌቴሴማኒ ያለችው ሉቃስ የሳላትን
ስርጉት የተባለችው የእመቤታችን ስዕል በየጊዜው እየተገለጠች ታናግራቸዋለች። ንጉሱ በግዞትና በስደት እያሰቃያቸው ሳለ መልአክ መጥቶ ዕለተ ዕረፍታቸውን ነግሯቸዋል። እሳቸውም ደቀ መዛሙርታቸውን ከተሰናበቱ በኋላ ነው ንጉሱ ህዳር 17 ቀን አንገታቸውን ያሰየፋቸው። ከአንገታቸው ውሃ ደምና ወተት ፈሷል። የተቀበሩት በሐይቅ ደሴት ቢሆንም ቀድሞ በሚያገለግሉበት በድፍን ምስራቅ ጎጃም ድርቅና ረሃብ ስለሆነ በደብረ ጽሞና ገዳም የሚኖሩ አባ መቃርስ አጽማቸውን አፍልሰው አምጥተው በደብረ ዲማ በስማቸው በተሰራው ደብረ ጽሞና ቤተክርስቲያን በክብር ሲያሳርፉት ወዲያው ዝናብ ጥሎ ድርቁም ጠፍቷል። አጽማቸውን ተሸክማ ያመጣችው በቅሎ ወልዳለች። ኢትዮጵያው ጻድቅ አቡነ ሲኖዳ ለማይወልዱ መካኖች እጅግ ልዩ ቃል ኪዳን ነው የተሰጣቸው። መቃብራቸውን እየዞሩ እምነታቸውን እየተቀቡ ገድላቸውን እየታሹ የማይወልዱ የሉም። በሩቅ ነው እምነታቸውን እየተቀቡ በስማቸው እየተሳሉ የሚወልዱት ብዙዎች ናቸው። እንኳንስ ሰው ይቅርና አጽማቸውን የተሸከመች በቅሎም ወልዳለችና። የጻድቁ ሌላኛው በስማቸው የተሰየመው እጅግ ተአምረኛ ታቦታቸው አሁን አቡነ ሲኖዳ ቤተክርስቲያን ከአዲስ አበባ 180 ኪሎ ሜትር ርቆ ከጣርማ በር አልፎ ሞላሌ ከተማ ውስጥ ይገኛል። በሰሜን ሸዋ በሚገኘው በዚህ ቤተክርስቲያናቸው በዘመናችን እጅግ በርካታ ተአምራቶች እየተደረጉ ይገኛሉ። ለጻድቁ የተሰጠችውን የስለት በግ ጅብ ቤተክርስቲያን ውስጥ ገብቶ ሊበላው ሲል ቀንዱን ነክሶ ደርቆ ሙቶ ተገኘ። በጉ ግን ምንም አልሆነም። አቃቢቷም እንዲሁ ውሃ ከትልቁ ተራራ ስር ውሃ ቀርታ ስትመለስ ገመዱ ተበጥሶ ቅሉ ከነውሃው ከትልቁ ተራራ ስር ገብቶ ድንጋይ ላይ አርፏል። ነገር ግን ቅሉ ሳይሆን ድንጋዩ ነው የተሰበረው። የአካባቢው ነዋሪዎች በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ እያሉ ጻድቁን ያወድሷቸው። የአቡነ ሲኖዳ ረድኤትና በረከታቸው ይደርብን፣ አሜን።